ጤና ይስጥልኝ የአይን አዲስ ዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት የምሰራው በጣም ጣዕም ያለው ለየት ያለ የምስር ቃሪያ ስንግ ነው እና ይሄን አስገራሚ ምስር ከዚህ ቪዲዮ ቀጥዬ አቀርብላችኋለሁ። ቃሪያ ስንጉን ለመስራት በመጀመሪያ ሽንኩርት ስለሚያስፈልግ ቀይ ሽንኩርቱን ልጬ ሀላጥኩት በኋላ አጥባለሁኝ። አጥቤ ወደ መክተፊያው አድርጌ እየከተፍኩት ነው። በዚህ መልኩ በደቃቆ አድርጌ ነው የምከትፈው። ደቃቅ ተደርጎ በእጃችሁ መከተፍ ይኖርበታል። በማሽንም መከተፍ የለበትም ለቃሪያው ማለት ነው። በዚህ መልኩ እንግዲህ ሽንኩርቴን እየከተፍኩ ነው። እንግዲህ ሁሉንም ግብአቶች ይሄንን ልዩ ጣዕም ያለው ስንግ ለመስራት በዚህ መልኩ አቅርቤላችኋለሁ። በቅደም ተከተል ማሳያችሁ ይሆናል። ቤተሰቦችም ስለምጨምርበት እዚህ ጋር 2 ቲማቲም አጥቤዋለሁኝ በደንብ አድርጌ። ከዛም ውስጡ ፍሬውን አወጣለሁ፣ ቆራርጠዋለሁ። ጫፍጫፉን ፍሬው ውስጥ ላይ ያለውን መጠቀም አልፈልግም፣ አውጥቼ ጥየዋለሁኝ ማለት ነው። በዚህ መልኩ ከትፋለሁኝ። እንደዚህ ደቀቅ ተደርጎ ይከተፋል። ቲማቲሙን በቅደም ተከተል ደግሞ ነጭ ሽንኩርትና ጅንጅብል ስለምጨምርበት ማለት ነው። በዚህ መልኩ ፈቀፍቀዋለሁኝ ዲቅቅ አርጌ ማለት ነው። እንደሚታዩት ነው። ደረጃ በደረጃ ተከታተሉ፣ አሳያችኋለሁኝ ቤተሰቦች ማለት ነው። በዚህ መልኩ እስከመጨረሻው እያያችሁ እዩት ማለት ነው። ቪዲዮውን በዚህ መልኩ አሳምሮ ፈይቶልኛል። እንደዚህ አድርጌ ፈጨሁት ማለት ነው። ቃሪያ ስንጉን ለመስራት በዲፍን ምስሩ በመጀመሪያ ተቀቅሎ የተዘጋጀ ነው። እዚህ ጋር ቲማቲሙ የከተፍኩት፣ ቃሪያውንም አጥቤ አዘጋጅቻለሁኝ። እዚህ ጋር ጅንጅብልና ነጭ ሽንኩርት የፈጨሁት በደቃቁ ነው። እዚህ ጋር ሁሉንም ዝግጁ አድርጌ እዚህ ጋር ሽንኩርቱን የከተፍኩትን ወደ ማቁላላት ነው። ከዚህ ቀጥዬ መጥበሻው ላይ ጣርኩኝ። መጥበሻ ላይ በዚህ መልኩ አቁላላለሁኝ፣ አበስለዋለሁኝ። እንደዚህ የስንጉ ሽንኩርት ማለት ነው የተከተፈው። እንግዲህ እዚህ ጋር እንደምታዩት አበስለዋለሁኝ ማለት ነው። ቀስ አድርጌ እሳቱን ቀንሼ በዚህ መልኩ ይበስላልና እንደዚህ አድርጌ ዘይት ደግሞ ትንሽዬ ዘይት የወይራ ዘይት ነው፣ ኦርጋኒክ የሆነ ዘይት ትንሽዬ ነው ያረኩት ማለት ነው። በዚህ መልኩ እንትን አረገዋለሁ፣ በዘይቱ አበስላለሁኝ ማለት ነው። ቤተሰቦቼ እንግዲህ በጣም ልዩ እንደሆነ የዚህ ቃሪያ ስንግ እንደምትወዱት አልጠራጠርም። ይህንንም ሰብስክራይብ ሼር በማድረግ ቤተሰብ እያረጋችሁኝ አበረታቱኝ እላለሁኝ። አመሰግናለሁ ቤተሰቦቼ። እንግዲህ እዚህ ጋር ቲማቲሙን ጨመርኩኝ ማለት ነው። ቲማቲሙ የተዘጋጀውን በዚህ መልኩ እጨምርና ይሄንንም አበስለዋለሁኝ ማለት ነው። እንግዲህ ቃሪያው በጣም ተወዳጅ የሆነ ለጾምም ለሌላም ባድልሹም ጊዜ የሚበላ ለጤና ተስማሚና ማራኪ የሆነ ምግብ ስለሆነ በጣም አዘውትሮ ብትመገቡት በቀላሉ በቤታችሁ ውስጥ ያለ ግብአት ስለሆነ ማለት ነው። ቃሪያ ለብዙ ነገር በጣም እጅግ አሪፍ ተመራጭ ምግብ ነው ማለት ነው። እንደኔ ቃሪያ የምትወዱ አዘውትራችሁ ብትመገቡ እላለሁ። እዚህ ጋር እንግዲህ በደቃቁ የተፈጨውን ነጭ ሽንኩርቱ ጅንጅብሉ ሁለቱም በአንድ ላይ የሆነው ጣዕምናውን በጣም አሪፍ ስለሚያደርገው ይህንንም እጨምርበታለሁ። ከዚያም በኋላ ማለት ነው እንትን አረጋለሁኝ፣ አቁላላለሁ ማለት ነው። በዚህ መልኩ እንትን አረገዋለሁኝ፣ እየቀስ ብሎ ይበስላል ቤተሰቦቼ ማለት ነው። እናም እንደምታዩት ነው። ከዛም በኋላ ትንሽዬ እርድ ጨመርኩበት ማለት ነው። ለመልኩ ትንሽዬ ነው። በዚህ መልኩ ይበስላል። እንግዲህ እንደምታዩት ነው። በዚህ አይነት መንገድ አበስላለሁኝ። በዚህ መልኩ ነው እንግዲህ የምሰራው እላችኋለሁኝ። እንግዲህ ይህንን ከእንትን አረኩ በኋላ ምንም አይነት ውሃም አይጨመርበትም። ይሄው ራሱ እንደዚው ዘይቱም የለውም ጠብታ ስለሆነ ይህንን እንደዚው ይበስላል ማለት ነው። በጣም እንትን መቆላላት የለበትም። ሃይላይክ ለስንጉ ስለሆነ ማለት ነው። እንግዲህ እንደምታዩት
አሁን እዚህ ጋር ድፍን ምስሩ የበሰለ ተቀቅሎ የተዘጋጀውን ጨመርኩኝ ማለት ነው። ድፍን ምስሩ እንደምታዩት በዚህ መልኩ ጨምሬዋለሁኝ ማለት ነው። በዚህ አማስላለሁኝ። ይህንን አቁላላለሁኝ። እንደዚህ እንደምታዩት ነው። ያማረና ውብ የሆነ ከለር ሰጥቶታል ማለት ነው። እርዱም መልኩን እርድ ለጤናም በጣም እጅግ ተመራጭ ስለሆነ እርድ ሀሪፍ ነው ማለት ነው። በዚህ መልኩ ከለሩን አሳምሮልኛል። እንግዲህ ቀጣይ ደግሞ የምጨማምራቸው አሉ ማለት ነው። ቅመማ ቅመሞች በዚህ መልኩ እንግዲህ ይበስላል። እንደምታዩት እየበሰለ ነው። የበሰለም ስለሆነ ምንም ትንሽ ለብለብ ተደርጎ እንትን ብቻ ተደበላልቆ አዋህዶ ማውጣት ብቻ ነው የሚጠበቀው ማለት ነው። ሁሉም የበሰሉ ስለሆነ ማለት ነው። እንደምታዩት ነው ቤተሰቦቼ። እንግዲህ እንደዚህ አርጌ እየከደንኩኝ ትንሽዬ መሰል እየረኩኝ እንትን አረገው አለሁኝ ማለት ነው። አበስላለሁኝ እንደምታዩት ነው። በዚህ መልኩ እንግዲህ አሁን ደግሞ ቅመም ጨምርበታለሁኝ። ጥቁር አዝሙድ ነው። ጥቁር አዝሙዱ ታጥቦ ቤት ውስጥ ደርቆ አመሳመስ ተደርጎ የተፈጨ ነው ማለት ነው። እና ይሄ ደግሞ ጥቁር አዝሙዱ በጣም ጣምናውን እጥፍ ድርብ አድርጎ በጣም ነው የሚጨምርለት። እዚህ ጋር ደግሞ ትንሽዬ የተፈጨ ደረቅ የዝንጅብል ቅመም ነው። እሱንም የጨመርኩበት ሳይበዛ ትንሽ በፊትም ስላለው ትንሽዬ ነው። ቅመሟን ደረቋን የዝንጅብሉን የጨመርኩት ማለት ነው። እናም በዚህ መልኩ እንግዲህ በጣም እንትን ሀሪፍ ነው ማለት ነው። ጨውም ከፈለጋችሁ ትንሽዬ ማረግ ይቻላል ማለት ነው። እንግዲህ ጨውም አለመጨመር ይቻላል፣ እንደ ፍላጎታችሁ ነው ማለት ነው። ይህንን እየመሰለ ነው ይህ እንግዲህ የቀረው ስንግ ማለት ነው። ቤተሰቦቼ በዚህ መልኩ እየበሰለ ይገኛል። አሁን ወደ መጠናቀቁ እየሄደ ስለሆነ በዚህ መልኩ የምታዩት ነው እንግዲህ የሚሆነው ማለት ነው። ቤተሰብ በዚህ መልኩ ነው በማስላለሁኝ እንትን አረገዋለሁኝ ማለት ነው። ከድን እየረኩኝ ማበስለው ትንሽ ደቂቃ ድረስ ማለት ነው። በዚህ መልኩ እንደምታዩት ያማረ ከለር ሆኗል። በዚህ ተጠናቋል። ቤተሰብ ሞክሩት። ይህንን ምግብ ሰርታችሁ በልታችሁ በኮመንት መስጫው ሀሳባችሁን እና እንደወደዳችሁት እንደተመታችሁ አስቀምጡ ማለት ነው። ዋው የሆነ ምግብ